ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሚያዝያ 13 2017 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። ህወሓት የተከዜን ዘብ ስልጠና በሚመለከት ከሰሞኑ ላወጣው መግለጫ እነ ኮሎኔል ደመቀ ዘውዱ ምላሽ ሰጥተዋል። ዝርዝር መረጃ ይዘናል። የዘመቻ አንድነት ተጋድሎ በአማራ ግዛቶች የቀጠለ ሲሆን የአማራ ፋኖ አመራሮችም መልእክቶችን እያስተላለፉ ነው። ሀዘን ላይ ነን ብሏል የፋኖ አመራሩ። ታደሰ ወረደ ባዋቀሩት አዲስ የጊዜያዊ አስተዳደር ካቢኔ ቅሬታ ያሰማው የጌታቸው ረዳ ቡድን ተቃውሞ ትግል እንደሚጀምር ገልጸዋል። የካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስ አርፈዋል። የአርቲስት ሰለሞን ተካልኝ ሞትም ተሰምቷል። አገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ዙሪያ ቻይና ማስጠንቀቂያ ሰጥታለች። አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁን ቤተሰብ ይሁኑ። ህወሓት የተከዜን ዘብ ስለጣና በሚመለከት ከሰሞኑ ላወጣው መግለጫ እነ ኮሎኔል ደመቀ ዘውዱ ምላሽ ሰጡ። ህወሓት ሚያዝያ 10 2017 ዓ.ም የወልቃይት ጠገዴ ሰቲት ሁመራ ዞንን የተመለከተ መግለጫ ማውጣቱን ተከትሎ አቶ አሸተ ደምለውና ኮሎኔል ደመቀ ዘውዱ የሚመሩት የዞኑ አስተዳደር የምላሽ መግለጫ ሰጥተዋል። ህወሓት በመግለጫው እንደተለመደው ራሱን የሰላም ዘብ አድርጎ በማቅረብ የወልቃይት ጠገዴ ሰቲት ሁመራ ዞን የሚያደርገውን የሰላምና የልማት እንቅስቃሴ በጸባጫሪነት ወንጅሏል ሲል የነደመቀ ዘውዱ መግለጫ አንስቷል። መግለጫው አክሎም ከህወሓት ጥንተ ተፈጥሮ አንጻር የመጣው መግለጫና የመግለጫው ይዘት የሚያስገርም ባይሆንም አንድ ወገን የፈለገውን ተናግሮ ሌላው ጉዳዩን በዝምታ ማለፉ የዚያኛውን ወገን መሰረተ ቢስ ውንጀላ የእውነተኛነት ገጽታ ስለሚያላብሰው ይህን አጭር ማስታወሻ ለማቅረብ ተገደናል ይላል። የወልቃይት ጠገዴ ሰቲት ሁመራ ህዝብ የትናንትም የዛሬም የነገም መሪ አጀንዳ ሰላምና ሰላም ብቻ ነው ሲልም አክሏል። የተከዜ ዘብ የሰላም ዘብ ሲሆን በዞኑ ህዝብ የተዋቀረው የዞኑ ሰላም አስከባሪ እንጂ የማንንም አልፎ የማይጠይቅ የራሱን ማንነት አሳልፎ የማይሰጥና የጠባጫሪነት አጀንዳ የሌለው ኃይላችን ነው በማለትም ይገልጻሉ። ህወሓት ከወልቃይት ጠገዴ ሰቲት ሁመራ ዞን እንዲወጣለት የጠየቀው የዞኑን ህዝብ ነው። በእርግጥ ከፍ ብሎ እንደተገለጸው ለኛ ህወሓት ይህን ማለቱ ፈጽሞ አያስገርመንም ብለዋል እነ ኮሎኔል ደመቀ በመግለጫቸው። ህወሓት ከጥንት እስከ ዛሬ የማያከብረውን ህግ መንግስትና ፌዴሬሽን ደግሞ ደጋግሞ የሚጠቅስ የማያምንበትና የማያከብረውን የፕሪቶሪያ ስምምነት ደግሞ ደጋግሞ የሚያወሳ ቡድን እንደሆነ አሳምረን እናውቃለን በሚልም ያነሳ ሲሆን ስለሆነም ህወሓት የሚፈልገው የወልቃይት ጠገዴን ህዝብ እንደለመደው ከርስቱ አፈናቅሎና ጨፍጭፎ የአማራ ርስት የሆነውን የወልቃይት ጠገዴን ለመሬት መጠቅለል እንደሆነ ግልጽ ነው ብለዋል። የወልቃይት ጠገዴ ህዝብ ዛሬም እንደትናንቱ ህግንና ህገ መንግስትን መሰረት አድርጎ ሰላሙና ነጻነቱን አስጠብቆ ለመኖር ይሰራል። ለሀገር ዳር ድንበር በጎ ጠረፍ ጠባቂ ሆኖ ይቀጥላል ብለዋል። የዘመቻ አንድነት ተጋድሎ በአማራ ግዛቶች የቀጠለ ሲሆን የአማራ ፋኖ አመራሮችም መልእክቶችን ያስተላለፉ ነው። የአማራ ፋኖ በወሎ ቤተ አማራ ንጉስ ሚካኤል ኮር መብረቅ ክፍለ ጦር ከሚያዝያ 10 2017 ዓ.ም ጀምሮ ከባድ ትንቅንቅና ውጊያ ላይ መሆኑንና አሁንም ውጊያው መቀጠሉን ድርጅቱ አስታውቋል። የአብይ አህመድ ጦር ጠንካራ የአማራ ፋኖ አለ በሚባልባቸው አካባቢዎች ያለ የሌለ ኃይሉን በመጠቀም ፋኖንና አማራን ህዝብ ጭምር ለማጥፋት የሚያደርገውን እንቅስቃሴ በወግዲ ያካሄደ ነው ብሏል። ለወግዲ ወረዳ ብቻ ከ30 በላይ ካሶኒ ትራክና በህዝብ ማመላለሻ ባሶች ጭኖ በመግባት አለኝ የሚለውን መሳሪያ በመጠቀም ዙ23 በርካታ ሞርተሮችንና ድሮን ጭምር እያንዣበበ የደመነፍስ ጥረቱን ጀምሯል ሲል ጠቅሷል። ሆኖም በጉባ ቦርቦር ማርያም ቤተክርስቲያን ላይ በስቅለት ቦታ ላይ ሞርተር ተኩሶ ምዕመናንን ገድሏል፣ አቁስሏል፣ ንብረት አውድመዋል። ሆኖም በዚህ ቀጠና በተደረገ ውጊያ ሚሊሻና የመከላከያ አባላት ተደምስሰዋል። በሌላ በኩል የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐዩ ከሁለተኛ ክፍለ ጦር መብረቁ ብርጌድ ፋኖች ጋር ባደረገው ውይይት ሁሉም ታጋይ ይሰዋል፣ አንድ መሪ ግን ፍጠሩ ሲል ገልጿል። ለትግል የወጣ ሁሉ ይሰዋል ያለው ማርሸት እነመዝገቡ ዋለልኝን፣ ተፈራ ዳምጤንና መንበሩ ጌታዬን ፍጠሩ ብለዋል። አክሎም በታሪክ ፊት የተሰራውን ገድል ጠብቃችሁ ለታሪክ ማስረከብ አለባችሁም ብሏል። እንዲሁም ሁላችንም ሀዘን ላይ ነን ሲልም ተናግሯል። ሁሉም የምታዩት ይሰዋል። ባይሰዋ እንኳን 70 እና 80 ዓመት ኑሮ ይሞታል። ግን እያንዳንዱ ሰው ምን ጥሎ ይለፍ? በዚህ ዘመን ያለ አማራ በዚህ ዘመን ያለ ትውልድ ለዚህ ህዝብ ታሪክ ፊት ምን አሻራ አሳርፎ ይለፍ ነው የትግሉ ማሰሪያ አንቀጽ። ምን ጥለን እንለፍ? ዘር ሲበትን ማዳበሪያ የሌለው ገበሬ
ጤፍ አምርቶ ነጭ አምርቶ ጥቁር የሚበላ ገበሬ ጣሪያና ግድግዳ የሌለው ትምህርት ቤት ብዙ ነው የተጎዳ ነው ቢዘረዘር ምናቃነው ደግሞ ብዙ ነው ከያንዳንዳችን ቤት ነው የሚጀምር ስናሸንፍ ከያንዳንዳችን ቤት ነው የሚጀምር ምን መሰረተው መንግስት ይሄ ነው ውጤቱ ስለዚህ በታሪክ ፊት የተሰራውን ገድል ጠብቃችሁ ለታሪክ ማስረከብ አለባችሁ ጠብቀ ለታሪክ ማስረከብ አለብን ሰውነና ሁላችንም አዘለይነን ከዚህ ሀዘን ወተን ግን ወደማይቀረው ትልቁ ተጋርሎ መሸጋገር አለብን በመጨረሻ ሁለት ነገር ላስታውሳችሁ አንድ መሪ ፍጠሩ መሪ የሚባለውን ፍጠሩት እነ ተፈራ ዳምጤን ፍጠሯቸው መልሳችሁ እነ መዝገቡ አለልኝን ፍጠሯቸው መልሳችሁ እነ መንበሩ ጌታዬን ፍጠሯቸው መልሳችሁ ሁለት መስዋዕትነታቸውን ጠብቁ ትግሉን አደራቸውን ጠብቁ አስቀጥሉ ለሌላው ነገር እኛለን እኛ እንወጣዋለን ሌላው 24 ሰዓት 7 ቀን እኛለን ከናንተ ጋር በማንኛውም ሁኔታ ውስጥ ምንም ቢፈጠር ምን እኛለን ስለዚህ ዋጋ የከፈሉ ወንድሞቻችንን ነፍስ በአጸደ ገነት ያኖርልን ፈጣሪ ረድቶን የአማራ አምላክ ረድቶን የተጨፈጨፉ ንጹሃን አምላክ ረድቶን ዋጋ የከፈሉ ወንድሞቻችን አምላክ ረድቶን አደራቸውን ትግላቸውን ጠብቀን ለማሻገር አሸናፊ ነው ለመገኘት ያብቃን እግዚአብሔር ይስጥልን አመሰግናለሁ ታደሰ ወረደ ባዋቀሩት አዲስ የጊዜያዊ አስተዳደር ካቢኔ ቅሬታ ያሰማው የጌታቸው ረዳ ቡድን ተቃውሞ ትግልን እንደሚጀምር ገለጸ። በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ እንደ አዲሱ የተዋቀረው የጊዜያዊ አስተዳደሩ ካቢኔ ስራ እንደጀመረ ተነግሯል። በአቶ ጌታቸው ረዳ ሲመራ የነበረውን የካቢኔ ቁጥር ከ27 ወደ 21 ሁለት ምክትል ፕሬዝዳንት የነበረውን ወደ አንድ እንዲወርድ ያደረጉት ፕሬዝዳንቱ እስካሁን ምክትላቸው ማን እንደሆነ በይፋ አላስታወቁም። ይሁን እንጂ ከደብረጽዮን ገብረ ሚካኤል የህዋት ኃይል ሰፊ ቁጥር ያለው የካቢኔ አባል ያካተቱ ስለመሆኑ ተነግሯል። ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ አድርገው መሾማቸውን ለጉዳዩ ቅርበት ያላቸውን ጨምሮ በርካቶች በመጻፍ ላይ ይገኛሉ። ፕሬዝዳንት ሌተናል ጀነራል ታደሰ ወረደ አዲስ ካቢኔ ስራ መጀመሩን አስመልክቶ በሰጡት መግለጫ ትግራይ በአሸናፊና ተሸናፊ የፖለቲካ ቅኝት ከገባችበት አዘቅት መውጣት አትችልም ብለዋል። ባለፉት ሁለት የጊዜያዊ አስተዳደሩ ዓመታት በርካታ ጥሩና መጥፎ ነገሮች ተፈጽመዋል ሲሉ ገልጸዋል። ጥሩን ለራሱ መጥፎውን ለሌላ መስጠት አይቻልም፣ ድሉም ውድቀቱም የጋራ ነው፣ ከእልህና ህዝብንና አገርን ከሚጎዳ ፖለቲካዊ አካሄድ እንውጣ ሲሉ ጥሪ አቅርበዋል። የቀድሞ ፕሬዝዳንት አቶ ጌታቸው ረዳና ሌሎች የጊዜያዊ አስተዳደር አመራሮች የሚመሰገኑበት መድረክ ይዘጋጃል ያሉት ፕሬዝዳንቱ ጥሪውን ተቀብለው እንዲገኙ ከወዲሁ በይፋ የግብዣ ጥሪ አቅርበዋል። የቀድሞ ፕሬዝዳንትና አመራሮች ይመሰገኑበታል የተባለው የምስጋና ስነ ስርዓት መቼና የት እንደሚዘጋጅ የተባለ ነገር የለም። በሌላ በኩል ህዝባችንን ከዚህ ኋላ ቀር ገዢ ኃይል ለማላቀቅ ሁሉንም አይነት ትግል እናካሂዳለን ሲሉ አቶ ጌታቸው ረዳ ይመሩታል የሚባለው የህዋት ቡድን መግለጫ አውጥተዋል። ሆኖም አቶ ጌታቸው ረዳና ህዋት በአሁኑ ሰዓት የሚያገናኛቸው ነገር እንደሌለ ብዙዎች ያምናሉ። ስለሆነም አቶ ጌታቸው ረዳ የሚመሩት ህዋት በሚለው ነገር አያምኑም። ይሁን እንጂ ይህ አቶ ጌታቸው ረዳ የሚመሩት የህዋት ኃይል ሌሎችን ያገለለና አቃፊ ያልሆነ ካቢኔ ተቋቁሟል በሚል በታደሰ ወረደ ላይ ተቃውሞን ገልጿል። አዲሱ ካቢኔ በአስቸኳይ እንዲስተካከልም ጠይቀዋል። በትግራይ ወታደራዊ መፈንቅለ መንግስት በማካሄድ ስልጣን ከተያዘ 40 ቀናት ተቆጥረዋል ያለው ይኸው ኃይል የአቶ ጌታቸው አስተዳደር ህገወጥ ተግባሩ ተጋግሎ ወደ ተባባሰ ግጭት እንዳመራ ስልጣን ጭምር ለሰላም ሲል አሳልፎ ሰጥቷል በማለት ገልጿል። አዲሱ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፌደራል መንግስትና በዓለም አቀፍ ተቋማት ወኪሎች ፊት የፈረሙት ሰነድ ሳይውል ሳያድር በመጣስ ወደ አንድ ወገን ያደላ ካቢኔ አቋቁመዋል በማለትም ተችቷል። አዲሱ ካቢኔ የማይስተካከል ከሆነ ህዝቡን ኋላ ቀር ገዢ ካለው ኃይል ለማላቀቅ ሁሉም አይነት ትግል እንደሚያካሂድ አስጠንቅቋል።
የካቶሊክ ቤተክርስቲያን ሊቀ ጳጳስ ፍራንሲስ አረፉ። ለረጅም ጊዜ በከባድ የጤና ችግር በሕክምና ላይ የቆዩት የ88 ዓመቱ አዛውንት የካቶሊክ ቤተክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ማረፋቸውን ቫቲካን አስታወቀች። ወደ ጵጵስና መንበር ከመምጣታቸው በፊት ካርዲናል ጆርጅ ማሪዮ ቤርጎሊዮ በመባል ይታወቁ የነበሩት ጳጳሱ ቀዳሚያቸው ፖፕ ቤኔዲክት 16ኛ መንበራቸውን መልቀቃቸውን ተከትሎ ነበር በአውሮፓውያኑ መጋቢት 2013 የካቶሊክ ቤተክርስቲያንን እንዲመሩ የተመረጡት። ፖፕ ፍራንሲስ ለወራት በሕክምና ላይ በነበሩበት ጊዜ ከአደባባይ ርቀው ከቆዩ በኋላ እሁድ ዕለት በተከበረው የትንሣኤ በዓል በቅዱስ ጴጥሮስ ለተሰበሰበው ምዕመን በአካል ተገኝተው የትንሣኤ በዓል መልእክት አስተላልፈው ነበር። ጳጳሱ ዛሬ ሰኞ ሚያዝያ 13 2017 ዓ.ም በፋሲካ በዓል ማግስት ቫቲካን ውስጥ በሚገኘው ካዛ ሳንታ ማርታ መኖሪያ ቤታቸው ውስጥ በ88 ዓመት ዕድሜያቸው ማረፋቸውን የካቶሊክ ቤተክርስቲያን አስታውቃለች። ከዚህ ቀደም የኢትዮጵያ ቴሌቪዥን ፖፕ ፍራንሲስ አርፈዋል የሚል ዜና አሰራጭቶ እንደነበር ይታወቃል። በሌላ መረጃ በዛሬው ዕለት ሁሉም 00 በሚለው ሙዚቃ አማራ ጠል ፖለቲካን በማራመድ የሚታወቀው አርቲስት ሰለሞን ተካልኝ ማረፉ ተሰምቷል። አገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ዙሪያ ቻይና ማስጠንቀቂያ ሰጠች። ቻይና ዶናልድ ትራምፕ የጣሉትን ታሪፍ ተከትሎ አገራት ከአሜሪካ ጋር በሚያደርጉት የንግድ ድርድር ወቅት አሜሪካን የምትፈልገውን በማድረግ ለማስደሰት እንዳይሞክሩ አስጠንቅቃለች። የቻይና ንግድ ሚኒስትር ቃል አቀባይ ማስጠንቀቂያውን የሰጡት ዋሽንግተን መንግስታት ወደ አሜሪካ የሚልኳቸው ምርቶች ከቀረጥ ነፃ እንዲሆኑላቸው ከቤጂንግ ጋር በሚያደርጉት የንግድ ልውውጥ ላይ ጫና ለመፍጠር ማቀዷ ከተሰማ በኋላ ነው። የትራምፕ አስተዳደር ከንግድ አጋሮች ጋር ታሪፍን በተመለከተ ንግግር መጀመሩ የተገለጸ ሲሆን ባለፈው ሳምንት የጃፓን ልዑካን ቡድን ዋሽንግተንን የጎበኙ ሲሆን በዚህ ሳምንት ደግሞ ደቡብ ኮሪያ ለመወያየት ቀጠሮ ይዛለች። የቻይና የንግድ ሚኒስትር ቃል አቀባይ ለማስደሰት የሚደረግ ጥረት ሰላምን አያመጣም እንዲሁም ማመቻቸት ክብርን አቀዳጅም ብለዋል። ቻይና ሁሉም አካላት ከፍትሃዊነት ጎን መቆም እንዳለባቸው ታምናለች። እንዲሁም ዓለም አቀፍ የምጣኔ ሀብትና የንግድ ህጎች እንዲሁም የሀገራት የንግድ ስርዓትን መከላከል አለባቸው ሲሉ ገልጸዋል። በንግድ ጉዳዮች ላይ ሰራው ሞኔክስ ግሩፕ ባልደረባ የሆኑት ጄስፐር ኮል ቁጥሮችን የምንመለከት ከሆነ የጃፓን 20% ትርፋማነት የሚመጣው ከአሜሪካ ነው፣ 15% ደግሞ ከቻይና ነው ብለዋል። ስለዚህ ጃፓን በእርግጠኝነት ከአሜሪካና ከቻይና ልትመርጥ አትችልም። ዶናልድ ትራምፕ ስልጣናቸውን ከተረከቡ በኋላ ታሪፍን በተመለከተ የተለያዩ ውዝግቦች ተቀስቅሰዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።